መድብልና ዝና ከባድ ጦርነት ከፍተዋል። ፖሊስ ይዞበት እስከ መምጣት ደረጃ ደርሷል። ብሩኬ ከጠፋበት እስካሁን ድረስ አልተገኘም። ማህሌት እነ ብሩኬ ቤት ሄዳ ቤቱ እንዳልተሸጠ የእውነትም ሸጦት እንዳልሆነ ሰምቻለሁ ብላ ታወራቸዋለች። ዝና ደግሞ ይህንን ነገር ሲሰማ ምን አይነት አእምሮ ቢኖርሽ ነው እቤታቸው ድረስ ሄደሽ ቤቱ እንዳልተሸጠ የምትነግሪያቸው? እንዴት አድርገሽ ነው የምታስቢው? ይሄ ነገርሽ ያስገድልሻል። ቆይ ብሩኬ ቢያገኝሽ ምን ልትይ ነበረ? የሚል ጥያቄ ሲጠይቃት ማህሌትም በሰዓቱ ጉሮሮዋን እንቅ አድርጎ ይዟት ስለነበረ እባክህን እባክህን ዝና ለቀቀኝ፣ አንተ እንደምታስበው አይደለም። ቆይ ልቀቀኝና በደንብ አስረዳሃለሁ ትለዋለች። እሱም ደግሞ በንዴት መልቀቅ ስላለበት ብቻ ጉሮሮዋን ይለቃታል። እንዲሁም ፊት ለፊታቸው ሰዎች ስለነበሩ እባክህ ሰዎች እያዩን ነው ብላ ምክንያት ትፈጥርና እጁን ከጉሮሮዋ ላይ እንዳነሳላት ታደርጋለች። ኤፍራታ ለዳጣና ለመድብል ከነሱ ጎን ሆና አንድ በአንድ መረጃ ልታቀብላቸው ተስማማች። መድብልም ለዳጣ እኔ ግን ይችን ኤፍራታን ብዙም እያመንኳት አይደለም፣ አንቺ ግን እስከ ምን ያክል ነው የምታምንያት ብሎ ዳጣን ይጠይቃታል። ዳጣም አረ ጣጣ የለውም ትሰራለች፣ ገንዘብ በደንብ ነው የሚሰጥሽ ብዬ ስላልኳት በሁሉም ነገር አብሽር ብላለች። እናም አያሳስብህ፣ ዋናው ነገር ገንዘቧን እንስጣት ትለዋለች። እሱም ደግሞ እኔ የገንዘብ ችግር እንደሌለብኝ ታውቂያለሽ፣ ግን ደግሞ እኛ የምንፈልገውን መረጃ አንድ በአንድ እንድትሰጠን እፈልጋለሁ ይላታል። ዳጣም ቀጥታ ኤፍራታ ጋር ትደውልና እነሱ ወዳሉበት ቦታ እንድትመጣ ካደረገች በኋላ መድብል አይዞሽ፣ አትፍሪ፣ በሁሉም ነገር እኔ ከጎንሻለሁ፣ ግን ስራሽን በአግባቡ ምንም አይነት ስህተት ሳይፈጠር እንድትወጭ እፈልጋለሁ ይላታል። ዳጣም ደግሞ አይዞሽ ኤፍራታ፣ ምንም የሚያስፈራሽ ነገር የለም፣ ዝናንም ቢሆን አትፍሪው፣ አሁን መድብል አለልሽ ትላታለች። ኤፍራታም መጠየቅ የሚፈልጉትን ነገር እንዲጠይቋትና ከዛ በኋላም ከጠየቋት በኋላም ቃብድዋን ሰጥተዋት ወደ ቤቷ መሄድ ስለምትፈልግ እሺ አሁን መጠየቅ የምትፈልጉትን ነገር ጠይቁኝና እኔም ወደ ቤት መመለስ ፈልጋለሁ ትለዋለች። መድብል ብዙም ማውራት አልፈለገም። ያው ስራሽን በአግባብ እንድትሰሪ ፈልጋለሁ፣ ምንም አይነት ጥፋት እንዲጠፋ ስህተት እንድትሳሳችም አልፈልግም፣ አሁን ለጊዜው ይህንን ያዥልና ገንዘቧን ከሰጠ በኋላም ኤፍራታ ስራዋን በአግባብ እንደምትሰራ ቃል ትገባላቸውና ዳጣና መድብልን ቻው ብላቸው ተሰናብታ ትሄዳለች። ከዛ በኋላም ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? አለሁላችሁን። አልሐምዱሊላህ ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አለኝ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ምሳሌ በሚለው ድራማ ነው የመጣሁላችሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። ዛሬስ ምን አዲስ ነገር አለ የሚለውን እንግዲህ አብራችሁ የተቆያችሁ እስከ መጨረሻው ድረስ የምነግራችሁ ነገር ይኖራል። ማህሌት እንግዲህ ያልሆነ ችግር ፈጥራለች። ዝና በጣም ተናዶባታል። ማህሌት እነ ብሩኬ ቤት ሄዳ ቤቱ እንዳልተሸጠ ሰምቻለሁኝ፣ ለምንድን ነው የተዋሸሁት ብላም ትጠይቃቸዋለች። ይህንን ደግሞ ዝና ሰምቶ ነበረ። ከዛ ማህሌትን ዝና ጉሮሮዋን ንቅ በማድረግ አንቺ የተረገምሽ፣ አንቺማ ለዚህ ስራሽ መገደል አለብሽ፣ ምን አይነት አስተሳሰብ ቢኖርሽ ነው እቤታቸው ድረስ ሄደሽ የጠየቅሻቸው ብሎ ይጠይቃታል። እሷም ደግሞ እባክህን ተረጋግተህ ላወራህ እፈልጋለሁ፣ መጀመሪያ ሲጀመር እኔ ወደዛ ቤት የሄድኩትኝ ብሩኬን ፍለጋ ነበረ። ዝና ይሄንን ነገር ስትጀምርለት እባክሽን ዝም በይ እስኪ መጀመሪያ ጊዜ እኔ አንቺን ለምን እንደተቆጣሁሽ ለምን እንደጮህኩብሽ ራሱ ተረጂ፣ ግን አውቀሽ ነው ይቅርታ የጠየቅሽኝ ብሎ ይላታል። ምክንያቱም ማህሌት በጣም ስለደነገጠች ዝናን በተደጋጋሚ ይቅርታ አድርግልኝ፣ በቃ ይቅርታ እያለች እየጠየቀችው ነበረ። ዝና ደግሞ የማህሌት ወሬ ምንም አልተዋጠለትም። መጀመሪያ ተረጋግታ እንድታዳምጠው ካደረገ በኋላ ለምንም እንደተቆጣት ለምን እንደጮህባትም ያወቀች አልመሰለውም። እሷ ግን አዎ ገብቶኛል፣ ለምን እንደተቆጣኸኝ፣ ለምን እነ ብሩኬ ቤት ሄድሽ ብለህ ነው አይደል እንዴ የተቆጣኸው ብላም ስትጠይቀው ከዛ በኋላ አሁን የዝና ተራ ነበርና ዝና ወሬውን ይቀጥላል።
ከዚያ በኋላ ጥያቄ የሆነው በመጀመሪያ ደረጃ ሲጀመር አንቺ የብሩኬ ቤት አለመሸጡን ለምንድን ነው የተናገርሽው የሚል ጥያቄ ነበረ። ማህሌትም ያዘጋጀችው መልስ ስለነበራት ሲጀመር አንተ ራሱ እኮ ይህንን ነገር እንዳታወሪ ብለህ አልነገርከኝም፣ ለዛ ነው የጠየኳቸው። እና ማህሌትም መጀመሪያ ያለውን ነገር አጣርታ መሄድ ስላለባት በብሩኬ ላይ ክስ መስርች ስለተባለች፣ ይሄ ደግሞ የዝና ትዕዛዝ ነበረ። ፍርድ ቤት ስትሄድ ምክንያቱ ምንድን ነው ተብላ ስትጠየቅ ምክንያቱ ምንድን ነው ብላ ነው ወረቀት ልታጽፍ የምትችለው። ለዛ ነበረ እነ ብሩኬ ቤት የሄደችው። ይህንን ነገር ዝና የተዘናጋው ይመስለኛል። ብሩኬም ቢሆን እኮ ቢያውቅ እንዳልተሸጠ ቤቱን ጠንቅቆ ያውቃል አይደል እንዴ? ስለዚህ ምን ችግር አለው እሱ ስለሚያውቅ? እሱ ቢያውቅስ ምንድን ነው የሚመጣው ነገር? እስኪ ንገረኝ፣ ነገሩ እየገባኝ አይደለም የሚል ጥያቄ ትጠይቃለች ማህሌት። ዝናም እስኪ ዝም በይ እባክሽን፣ ዝናም እባክሽን ዝም በይ አንቺ ሴትዮ፣ ብሩኬ ከራሱ ውጭ ማንም ሰው ቤቱን እንዳልሸጠው አያውቅም። ማህሌት ይሄ ነገር ጥያቄ ፈጠረባትና ዝናን አንተ ራሱ ታዲያ እንዴት አወቅ? ሌላ ሰው ካላወቀ አንተ እንዴት የብሩኬ ቤት አለመሸጡን ልታውቅ ቻልክ? ትለዋለች። ዝና ደግሞ እንደዚህ አይነት ጥያቄ አትጠይቂ ብዬሽ አልነበር እንዴ? አርፈሽ እዛው ደደብ እንደሆንሽ አርፈሽ ብትቀመጪ ይሻልሻል። የማይጠየቅ ጥያቄ አትጠይቂ ብዬሻለሁ፣ ነገርኩሽ ብሎ ማህሌትን ዝና ያስፈራራታል። እናም ደግሞ ሌላ ስራ ሊሰሩ እንዳሰቡ ሉላን በተመለከተ ከባድ ስራ እንዳለባቸው ያስጠነቅቃትና አብረው ተቀምጠው የጠጡት ነገር ስለነበር የዛን ከፍሎ ሊነሳ እያለ ነበረ። ስደውልልሽ ብቻ ትመጫለሽ፣ በጣም ከባድ ስራ ነው የምንሰራው የሚል ትዕዛዝም ለመሀሌት አስተላልፎ ጨርሷል። መድብል ለዳጣ በጣም እንዴት ተመቸችው ይነግራታል። ዳጣ ትደሰታለች። ግን ደግሞ ስለ ኤፍራታ ሊያወራት ፈልገው ነበርና ኤፍራታ ቃሏን እንዳታጠፍ እየፈራሁ ነው ብሎ ጠይቋታል። ዳጣ ግን አረ ችግር የለውም አያሳስብህ፣ በደንብ ብር አለው ብዬ ስለነገርኳት ስራዋን በአግባብ ነው የምትወጣው ብላ ነበር የመለሰችለትና ቅድስት ሳሎን እያጸዳች ባለችበት አጋጣሚ ሶፋዎቹን እየገፋች ከስራቸው እየጠረገች ነበረ። ይህንን ስትጠርግ ግን አጋጣሚ ሳታስበው የብሩኬን ቲሸርት ከሶፋው መካከል ታገኘዋለች። ከሶፋው ስር ማለት ነው። አንስታ ናፍቋትም ስለነበረ ቅድስት የብሩክን ቲሸርት በተደጋጋሚ ወደ አፍንጫዋ እያስጠጋይ ታሸተዋለች። ግን ተጣጥፎ ስለነበረ ምን እንደነበረ ላው ላይ በስርዓት መጀመሪያም አላየችውም። ከዛ ቲሸርቱን እንደተጠቀለለ ስትስም ቆየች። ስታሸተው ቆየችና ሳመችው ነው አሸተተችው ነው ብቻ ሁለቱም አልቀረም ጋይስ። ከዛ በኋላ ግን ቲሸርቱ ስትገልጠው ያልጠበቀችው ነገር ቀይ ነገር ነበረ፣ ደም ይመስለኛል። በጣም ትደነግጥና ቲሸርቱን ትጥለዋለች። መሬት ላይ ጥለው እያለም በድንጋጤ ምሳሌን ትጠራለች። ምሳሌ እየሮጠች ስትመጣ ምን ሆነች ነው ቅድስትዬ ትላታለች። ከእግሯ ስር ምን እንዳለ አላየችም ነበረ። ጎንበስ ስትል ነጭ ቲሸርት መሬት ላይ ተጥሏል። እንዴ የአባዬ ቲሸርት እኮ ነው ብላ ብድግ ልታረገው ስትል ምሳሌ ቅድስት ቲሸርቱን ማንሳት እንደሌለባት ትከለክላታለች። ምሳሌም እንዴ ቅድስትዬ የአባዬ ቲሸርት እኮ ነው ለምንድን ነው የምትከለክልኝ? ትልና ብድግ ታድርገዋለች። እሷን ብድግ አድርጋ እንዴት ተነጠለ ስታየው ደም ነበረ ቲሸርቱ ላይ። ቅድስት በጣም ደንግጣለች። ግን ድንጋጤዋን ምሳሌ እንዳታውቅባት እየሞከረች ምንድነው የፈሰሰበት የሚል ጥያቄ ተምሳሌ ይነሳል። ቅድስትም እኔ እንጃ ምን እንደሆነ አላውቅም፣ በቃ ተይው በቃ እያለች ልታረሳሳት ትሞክራለች። ታስታውሻለሽ ከዚህ በፊት እኔ የነሰረ ጊዜ የዛ ጊዜ ደም ነክቶት ነው እንደ አባዬ ቲሸርት ስትላት፣ ቅድስትም መንገድ ከከፈተችልኝ ብላ አዎ እውነትሽን ነው ለካ የዛ ጊዜ ሲነስርሽ በሱ ቲሸርት ነበር የጠረግንልሽ፣ እናም እዚህ ጋር ወርቆ ነው የሚሆነው በቃ ብላ ያን ቲሸርት ከምሳሌ ላይ ብድግ ታደርግና ወደ ሌላ ቦታ ታስቀምጠዋለች። ግን ይሄ ነገር እንዴት ሊሆን ቻለ? ብሩኬ ምን ሆኖ ነው? እንዴትስ ቲሸርቱ ደም ሊነካ ቻለ? ይህ ነገር ደግሞ ጥያቄ ፈጥሮባታል ቅድስት።
ግን ነገሩን ምሳሌ እንድትረዳ ስላልፈለገች ብቻ አደባብሳ አለፈችው። ምሳሌም እኔ የነሰረ ጊዜ የነካይ ደም ነው የሚሆነው ብላ ነበር የመለሰችላት። ቅድስትም ሰበቡን ታገኘው ብላ ነው እንጂ የብሩክ ነገር በጣም አሳስቧታል። እስካሁን ድረስ ብሩክ አልተገኘም። ሁሉም በጭንቀት ላይ ይገኛሉ። ውድና የተከበሯችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ እያላችሁበት ሰላማችሁ ይብዛ። ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።